ዛሬ ስለሚደረገው የአርሰናልና የፓሪስ ሳን ዠርማ የቻምፒየንስ ሊግ የግማሽ ፍጻሜ መጀመሪያ ዙር ጨዋታዎች ጥቂት ለማለት እንሞክራለን። አርሰናል ከፓሪስ ሳን ዠርማ ጋር 5 ጊዜ ከዚህ በፊት ተገናኝቶ 5ቱንም ሳይሸነፍ ወጥቷል። 2 ድልና 3 አቻ አለው። ኤምሬትስ ላይ ከዚህ በፊት በዚህ የውድድር ዓመት ጥቅምት ወር ላይ ተገናኝቶ 2-0 በሆነ ውጤት በምድብ ጨዋታዎች ማሸነፉ ይታወሳል። 8 ጨዋታ አርሰናል ባለፉት ተከታታይ መርሃ ግብሮች አልተሸነፈም። 7 ድልና 1 አቻ አለውና ብዙ ያለመሸነፍ ጉዟቸው በአውሮፓ ቻምፒየንስ ሊግ ላይ ከዚህ በፊት 2005 2006 ላይ ነበር 12 ጨዋታ 8 ድልና 4 ያቻ ውጤት። ሁለተኛ በጣም ረጅም የሚባለው ያለ ሽንፈት የዘለቁበት ጉዞ ይሄኛው ነው። በዚህ ጨዋታ ላይ አሰልጣኙ ሚኬል አርቴታ ከጉዳት ጋር በተገናኘ ሚኬል ሜሪኖ እና ቤን ዋይት ልምምድ እንደሰሩ አረጋግጧል። አሰልጣኙ ሚኬል አርቴታ በዛሬው ጨዋታ ላይ ስለመሰለፋቸው ግን ማረጋገጫ አልሰጠም። አብረን እንመለከታለን የሚል ሀሳቡን ነበረ ያጋራው። ነገር ግን ሪካርዶ ካላፊዮሪ እና ጆርጂኒዮ በጉዳት ምክንያት፣ ቶማስ ፓርቴ ደግሞ በቅጣት ምክንያት እንደማይኖሩ የተረጋገጡ ተጫዋቾች ናቸው። አሰልጣኙ ሚኬል አርቴታ ለደጋፊዎች ጥሪ አቅርበዋል። ባለፈው ኤምሬትስ ስታዲየም 3-0 በሆነ ውጤት ሪያል ማድሪድን ሲያሸንፉ ከነበረው አትሞስፌር ከነበረው ድባብ የበለጠ ሞቅ ያለ የበለጠ ደመቅ ያለ ድባብ እንዲኖር ነው የጠየቁት። ታኬታችሁን፣ ቁንጣችሁን፣ ማሊያችሁን ለብሳችሁ ኑ አብረን ነው የምንጫወተው የሚል ሀሳቡን አጋርቷል። Hi Mikel. Hi. We saw how the team invested so much emotional energy and the crowd as well into that Real Madrid game and the atmosphere here. Is it a case of just doing that again? I mean, is it that simple? Tomorrow more, I told them, and I'm not exaggerating when I said, guys, bring your boots, bring your shorts, bring your t-shirts, and let's play every ball together. You know, you want to do something special? የተለየ ነገር የምትፈልጉ ከሆነ በዚህ ሜዳ ላይ የተለየ ነገር ማድረግ አለባችሁ። እያጋነንኩት አይደለም። ነገ ስትመጡ ቁንጣችሁን ማሊያችሁን አድርጋችሁ ለእያንዳንዱ ኳስ አብረን እንፋለማለን። ከሪያል ማድሪዱ ከነበረው ድባብ የበለጠ ነው ዛሬ ከናንተ የምንጠብቀው ሲል ሚኬል አርቴታ ገልጿል። እና ኤምሬትስ ስታዲየም በሪያል ማድሪዱ ጨዋታ ኤሌክትሪክ ንዝረት ያለበት ነበር የሚመስለው። በጣም ከፍተኛ ጩኸት፣ ከፍተኛ ድጋፍ ነበረ። ሙሉ 90 ደቂቃ የአርሰናል ተጫዋቾች ይህንን ሲያደርጉ ነበረ። የሪያል ማድሪድ ተጫዋቾች በዚህ መረበሻቸው አይቀርም እና ይሄንን እጥፍ ነው እንግዲህ አርቴታ ዛሬ እየጠየቀ የሚገኘው። ከተጫዋቾች ጋር በተገናኘ ትላንትና ጋብሪኤል ማርቲኔሊ ለጋዜጠኞች አስተያየቱን ሲሰጥ የነበረ የአርሰናል ተጫዋች ነው። በብዙ ጉዳዮች ላይ ይሄ ብራዚላዊ የመስመር አጥቂ ሀሳቡን አጋርቷል። በአርሰናል ቤት ደስተኛ እንደሆነ ገልጿል። ይሄ ቤቴ ነው፣ እዚህ መሆን ያስደስተኛል፣ ክለቡን ወደዋለው፣ ክለቡ ለኔ በጣም ብዙ ነገርንም ሰጥቶኛል ሲል ነው የተናገረው። ህልም አለን፣ በህልማችን እናምናለን፣ ቻምፒየንስ ሊጉን እንደምናሸንፍ እናምናለን የሚል አስተያየቱን ሰጥቷል። ጋብሪኤል ማርቲኔሊ እንደው የህይወት ዘመንህ ትልቁ ጨዋታ ይሄ ነው ወይ ተብሎ ተጠይቆ ነበረ። ምላሹ አጭርና ቀላል ነው። Can I ask you, is this the biggest game of your life? Yes. Okay, more than one word answer would be quite good. I mean, just expand on that then. Yeah, I mean, it's a dream to be here, you know. Since I started to play football. የህይወት ዘመን ትልቁ ጨዋታ ነው ወይ ተብሎ ሲጠየቅ አዎ ብሎ ነው ባጭሩ የመለሰውና ጋዜጠኞች እንዲያብራራው የበለጠ ገፋፍተውት ነበረ። እግር ኳስን 5 እና 6 ዓመት ጀምሮ መጫወት ከጀመርኩበት ጊዜ አንስቶ እዚህ ቦታ ላይ መገኘት ህልም ነው፣ እንደዚህ ያሉ ጨዋታዎች ላይ መሳተፍ ህልም ነበረኝ ሲል ጋብሪኤል ማርቲኔሊ አስተያየቱን ሰጥቷል። የግማሽ ፍጻሜ ጨዋታ ነው በቻምፒየንስ ሊግ፣ ይሄ በጣም አስገራሚ ነው እና ይሄንን መጫወት እዚህ ቦታ ላይ መገኘት ይገባናል፣ ህልም አለን እና ደግሞ ዝግጁ ነን ሲል ጋብሪኤል ማርቲኔሊ ከጨዋታው አስቀድሞ አስተያየቱን ሰጥቷል። በፓሪስ ሳን ዠርማ በኩል አሰልጣኙ ሉዊስ ኤንሪኬ በተለይ ፓሪስ እና ከወደ ፈረንሳይ የወጡ ያሉ ጋዜጠኞች የሚጠይቋቸው ጥያቄዎች ያበሳጫቸው ይመስላል። የበለጠ ኔጌቲቭ ስቶሪው ላይ አሉታዊው ጎኑ ላይ እያተኮራችሁ ነው። ብዙ አዎንታዊ ነገሮች፣ ብዙ ጥሩ ነገሮች እየሰራን እናንተ የምታመጡት ዳታ የምትጠይቁት ጥያቄ ሁሉ አሉታዊነት ይጫነዋል ብለው በጋዜጣዊ መግለጫ ቆጣ ብለው አስተያየታቸውን ሲሰጡ ነበረ። ቪቲኒያ የቡድኑ የአማካይ ስፍራ ተጫዋችም እንደዚሁ ይሄንን ነው የደገመው። በተለይ መሀል ሜዳ ላይ ከዴክላን ራይስ ጋር ለሚኖራችሁ የአካል ብቃት ፍልሚያ ዝግጁ ናችሁ ወይ የሚል የፍርሃት አይነት ጥያቄ ተጠይቀው ነበርና ቪቲኒያም ይሄ ጥያቄ አላስደሰተውም። ከዚህ በፊት ከሊቨርፑል ከአስቶን ቪላ
ፕሪሚየር ሊግ ውስጥ በጣም ጥሩ ፊዚካሊቲ ካላቸው ቡድኖች ጋር ተጫውተን አሸንፈናል እና እንደዚህ ያሉ ዳታዎችን ማምጣታቸው በፈረንሳውያን ጋዜጠኞች እንዳዘነ ነው የተናገረው። J'ai déjà répondu de ce type de questions avant. Et moi, je trouve toujours la même chose, c'est que moi, je vois aucun problème avec ça pour notre milieu. Quand on a gagné à Liverpool, ይሄ ጥያቄ የተነሳበት መንገድ ተገቢ አይደለም። አሁንም መልሼ እነግርሃለሁ ከሊቨርፑል ጋር ተጫውተን አሸንፈናል። መሀል ሜዳችን ላይ ያለ ስብስብ ችግር ያለበት አይደለም እና አትሌቲሲዝም ብዙ የሚያሳስበን ነገር አይደለም የሚል ሐሳቡን ነው ያጋራው ቪቲኒያ። ይሄ ጨዋታ እንግዲህ በሁለቱ ስፔናውያን አሰልጣኞች መሪነት ዛሬ ምሽት 4 ሰዓት ላይ ይደረጋል። አድማጮች እንድትከታተሉት እንጋብዛለን። አጠር ባሉ ጉዳዮች ቀደም ብዬ ያነሳዋቸውን እንተዋቸውና ወደ ፖል ፖግባ ጉዳይ በቀጥታ ይሻገራሉ። ዲሲ ዩናይትድ የአሜሪካው የሜጀር ሊግ ሶከር ክለቡ ዲሲ ዩናይትድ የፖል ፖግባን ዲስከቨሪ ራይት ወይንም ደግሞ የቀዳሚ አስፈራሚነት መብትን ይዟል ሲል ዚ አትሌቲክ አስነብበዋል። በአሜሪካ በሜጀር ሊግ ሶከር የሚሳተፉ ክለቦች ዲስከቨሪ ራይት ወይንም የቀዳሚነት መብት አላቸው። ይሄ ምንድነው? እስከ 5 የሚደርሱ ተጫዋቾችን አስቀድመው ዝርዝራቸውን ስማቸውን ለሊጉ አወዳዳሪ አካል በማስገባት በዝውውር ሂደት ላይ ሌሎች ክለቦች እንዳይሽቀዳደሟቸውና እንዳይወስዱባቸው ቅድሚያ የማስያዝ መብት ነውና ይሄ መንገድ ክለቦቹ የሚከተሉት አንደኛ እርስ በርስ በአንድ ተጫዋች ላይ ላለመጫረት ነው እና በጨረታ ሂደት ደግሞ የተጫዋቹ ዋጋ ከሚገመተው በላይ እንዳይንርባቸውም ያደርግባቸዋል። ተለምዶ በልጆች አጠራር ባትጌ አይነት ነው፣ ባትጋራኝ አይነት ነው እና ቀድሜ ያስመዝግቤዋለሁ አይነት ነው። ፖል ፖግባን ዲሲ ዩናይትድ እንደዚህ አድርጎታል። ተጫዋቹ እንግዲህ ነፃ ነው፣ ፍሪ ኤጀንት ነው። ከዩቬንቱስ ጋር በስምምነት ከተለያየ በኋላ እስካሁን ክለብ አልባ ሆኖ ነው የሚገኘው። የ32 ዓመቱ ተጫዋች መስከረም 2023 ላይ ነው ለመጨረሻ ጊዜ ጨዋታ ያደረገው። ከዚያ በኋላ በአበረታች ንጥረ ነገሮች ሰውነት ውስጥ በመገኘቱ ቅጣት ተጥሎበት ቆይቷል። ፖግባን ዲሲ ዩናይትድ የማስፈረም እድል አለው። እሱም ብቻ ሳይሆን ግን ኬቨን ደብሮይነን ጭምር የማዘዋወር እድል አላቸው። ከማንቸስተር ሲቲ ጋር በክረምቱ እንደሚለያይ ያሳወቀው ኬቨን ደብሮይነ ብዙ ፈላጊዎች አሉት። እሱ በፕሪሚየር ሊግ መቆየት ጭምር ፍላጎቱ እንደሆነ አንስቷል። ዲሲ ዩናይትድ ማስፈረም ፍላጎቱ አለው። ነገር ግን የኬቨን ደብሮይነን ዲስከቨሪ ራይት ወይንም ደግሞ የቀዳሚ ማስፈረም መብትን ኢንተር ማያሚ ነው የያዘው፣ የሊዮኔል ሜሲ የሚጫወትበት ቡድን። ፖግባ እና ኬቨን ደብሮይነን ጨምሮ ሌሎች ትልልቅ የሚባሉ ተጫዋቾች በዚህ ክረምት ወደ አሜሪካው ሜጀር ሊግ ሶከር ያመራሉ ተብሎ ይጠበቃል። ዲሲ ዩናይትድ ማለት ወይን ሩኒ ከማንቸስተር ዩናይትድ ከወጣ ከኤቨርተንም ከለቀቀ በኋላ የተጫወተበትና ያሰለጠነበት ክለብ ነው። አሁን ትልቅ የሚባለው ተጫዋቻቸው ታዋቂው ክሪስቲያን ቤንቴኬ ነው። ፖግባን ካዘዋወሩት ትልቁ ሱፐርስታር እርሱ ይሆንላቸዋል።